ሺህ ሚሳኤሎችና ግዙፍ ሰራዊት ሊያደርጉት ያልቻሉትን ሞሳድ በአንድ አልጎሪዝም አሳክቶታል። የኢራን ባለስልጣናት በገዛ ቤታቸው በገዛ መኝታ ክፍላቸው በዝምታ ተቀጥፈዋል። ይህ ፊልም አይደለም። ይህ በኤአይ የታገዘው አዲሱ የሞሳድ የጭንቅላት አደን ዘመቻ ነው። መሪዎቹ በዋሻ ውስጥ ቢደበቁ ሞሳድ ሳምባዎቻቸው ሲተነፍሱ እንኳን በኤአይ መለየት የሚችልበት ጥበብ ላይ ደርሷል። ሞሳድ የኢራን መሪዎችን ለመግደል የሰውን ልጅ አቅም ትቶ ወደ ሱፐር ኮምፒውተሮች ዞሯል። የአንድን መሪ የልብ ምት፣ የድምፅ ሞገድና የእግር ጉዞ ዘይቤ እንኳን ሳይቀር የሚለየው ይህ የኤአይ አዳኝ 250 ባለስልጣናትን ያለ ዱካ አጥፍቷል። ዛሬ በቴህራን ቤተ መንግስት ውስጥ ትልቁ ጦርነት በመድፍ ሳይሆን ቀጣዩ ተራ የማን ነው በሚል ስነ ልቦናዊ ቅዠት ነው። ሺህ ሚሳኤሎችና ግዙፍ ሰራዊት ሊያደርጉት ያልቻሉትን ሞሳድ በአንድ አልጎሪዝም አሳክቶታል። የኢራን ባለስልጣናት በገዛ ቤታቸው በገዛ መኝታ ክፍላቸው በዝምታ ተቀጥፈዋል። ይህ ፊልም አይደለም። ይህ በኤአይ የታገዘው አዲሱ የሞሳድ የጭንቅላት አደን ዘመቻ ነው። መሪዎቹ በዋሻ ውስጥ ቢደበቁ ሞሳድ ሳምባዎቻቸው ሲተነፍሱ እንኳን በኤአይ መለየት የሚችልበት ጥበብ ላይ ደርሷል። አሜሪካና እስራኤል የኢራንን ወታደራዊ ካምፖችና የኑክሌር ጣቢያዎች ለመምታት ሲመክሩ፣ እስራኤል ግን አንድ የጨለመ ተልዕኮ ለብቻዋ ወስዳለች። የኢራን መሪዎችን አድኖ መግደል። እስካሁን ከ250 በላይ ከፍተኛ የኢራን ባለስልጣናት በዝምታ ረግፈዋል። የታላቁ መሪ መገደል የዚህ ዘመቻ መጀመሪያ ነበረ። ዛሬ እስራኤል የባህር ኃይል አዛዡን ጨምሮ በኤአይ ቴክኖሎጂ አድና ገድላለች። ይህ አዲስ የኤአይ አዳኝ እንዴት ይረሽናል? ዛሬ በዚህ ልዩ ዘገባ የዲጂታሉን ሞት ምስጢር እናጋልጣለን። እስራኤል የምትጠቀመው አዲሱ የኤአይ ፕላትፎርም ተራ መሳሪያ አይደለም። በሚሊዮን የሚቆጠሩ መረጃዎችን ከስልክ ጥሪ፣ ከሳተላይት ምስልና ከሰው ሰራሽ መረጃዎች በሰከንድ ውስጥ በማገናኘት መሪዎቹ የት እንዳሉ በትክክል ያውቃል። መሪዎቹ በምድር ስር ቢደበቁ፣ በመኪና ቢጓዙ ወይም ስልካቸውን ቢያጠፉ እንኳ ከዚህ የዲጂታል አዳኝ ማምለጥ አይችሉም። ኤአይ መሪዎቹን መለየት ብቻ ሳይሆን የተሻለውን የመግደያ ሰዓትና ቦታ ይወስናል። ይህ ርኅራኄ የሌለው ብልህነት የኢራንን የአመራር መዋቅር ሽባ አድርጎታል። እስራኤል የወሰደችው ኃላፊነት ግልጽ ነው። ኢራንን ያለ ራስ ማስቀረት። የኢራን አብዮታዊ ዘብ ከፍተኛ መሪዎች አንድ ባንድ እየታደኑ ነው። ከሰሞኑ የተገደለው የባህር ኃይል አዛዥ የእስራኤልን ጭካኔ የተሞላበት ብቃት ለዓለም አሳይቷል። እነዚህ መሪዎች በኢራን ምድር ላይ ብቻ ሳይሆን በዓለም ዙሪያ ቢደበቁ እንኳ የእስራኤል ገዳይ እጅ እንደሚደርስባቸው መልእክቱ ተላልፏል። አሜሪካ በቦምብ ስትመታ፣ እስራኤል ግን በኤአይ ቀዶ ጥገና መሪዎቹን እየቀነሰች ነው። ዛሬ በቴህራን ያሉ ባለስልጣናት ትልቁ ስጋት ጦርነቱ አይደለም፣ ቀጣዩ ተራ የማን ነው የሚለው እንቆቅልሽ እንጂ። አዲሱ የኤአይ ቴክኖሎጂ መሪዎቹን ከመግደል ባለፈ በመካከላቸው ከፍተኛ ጥርጣሬና ፍርሃት ዘርቷል። ማን ከዳ? ማን መረጃ ሰጠ? የትኛው ስልክ ነው የተጠለፈው? ይህ ስነ ልቦናዊ ጦርነት ከሚሳይል በላይ የኢራንን መንግስት እያናጋው ነው። ዓለም ወደ አርቲፊሻል ኢንተለጀንስ ጦርነት ዘመን በይፋ ገብታለች። እስራኤል የኢራን መሪዎችን አድኖ የመጨረሻ ዘመቻዋን ትገፋበት ይሆን? ኢራንስ ይህንን የዲጂታል አዳኝ የምትመክትበት መንገድ ይኖራታል? ዓለም ዛሬ አንድ ትልቅ እውነት አምና ተቀብላለች። የጦርነት መልክ ተቀይሯል። ሺህ የሚሳይል ባትሪዎችና ግዙፍ ሰራዊት ሳይሆን ዛሬ ዓለምን እያራደ ያለው አንድ የማይታይ ገዳይ ነው። እስራኤል የኢራንን መሪዎች አድኖ የመጨረስ የጭንቅላት አደን ዘመቻዋን በይፋ ጀምራለች። እስካሁን ከ250 በላይ ከፍተኛ ባለስልጣናት ረግፈዋል። ይህ ግን ተራ ጦርነት አይደለም። በዓለም እጅግ የሚፈራው ሞሳድ ከአርቲፊሻል ኢንተለጀንስ ጋር የፈጠሩት የሞት ጥምረት እንጂ። ሞሳድ ለዓመታት ጠላቶቹን በመከተልና ቀዶ ጥገና የሚመስሉ ግድያዎችን በመፈጸም ይታወቃል። ዛሬ ግን ይህ ጥበብ ወደ አዲስ ደረጃ ተሸጋግሯል። አዲሱ የኤአይ ፕላትፎርም ለሞሳድ ሰላዮች መለኮታዊ የሚመስል እይታ ሰጥቷቸዋል። ኤአይ መሪዎቹ የት እንደሚገኙ፣ ምን አይነት ስልክ እንደሚጠቀሙና በየትኛው ሰከንድ ለአደጋ እንደሚጋለጡ ይተነብያል። ሞሳድ ቴህራን ውስጥ ሰው ሳያሰማራ በአንድ ክሊክ ብቻ ከፍተኛ መሪዎቹን እያጠፋ ነው። ይህ ዲጂታል አዳኝ ስህተት አይሰራም፣ ድካምም አያውቅም። ሞሳድ በኤአይ የታገዘውን መረብ በመጠቀም የባህር ኃይል አዛዡን ጨምሮ 250 የኢራን ከፍተኛ ባለስልጣናትን ቀጥፏል። ይህ ዘመቻ ኢራንን ያለ ራስ አስቀርቷታል። ትዕዛዝ የሚሰጥ የለም፣ መረጃ የሚያቀብልም የለም። ሁሉም መሪ ቀጣዩ ተራ የኔ ይሆን በሚል ስጋት ተውጧል። ኢራንስ
ይህንን ዲጂታል አዳኝ የምትመክትበት መንገድ ይኖራት ይሆን? ቴህራን የራሷን የሳይበር ኃይል ብታሰማራም ከሞሳድና ከኤአይ ጥምረት ጋር መጋጠም ግን ከእሳት ጋር የመጫወት ያህል ሆኖባታል። የኢራን መሪዎች ስልካቸውን ጥለው ኮምፒውተራቸውን ዘግተው በዋሻዎች ውስጥ ቢደበቁ እንኳ ሞሳድ የዘረጋው አርቲፊሻል ኢንቴሊጀንስ የሙቀት መጠንና ድምፅን በመለየት ፈልጎ ያገኛቸዋል። ዛሬ ኢራን በራሷ ምድር ላይ እንግዳ ሆናለች። ዓለም ወደ አዲሱና አስፈሪው የኤአይ ጦርነት ዘመን ገብታለች። ሞሳድ የኢራን መሪዎችን አድኖ የመጨረስ ዘመቻውን እስከ መቼ ይገፋበታል? የኢራን መንግስት ሙሉ በሙሉ ሳይፈርስ ይህ ጦርነት ይቆማል? ሞሳድ ለዓመታት በአካል ተገኝቶ መግደልን ጥበቡ አድርጎት ነበር። ዛሬ ግን ቴሄራን መግባት አያስፈልገውም። አዲሱ የኤአይ ፕላትፎርም በቢሊዮን የሚቆጠሩ መረጃዎችን ሰብስቦ ቀጣዩ ተራ የማን ነው የሚለውን ይወስናል። አዲሱ የኤአይ ስርዓት የማይሳሳት አዳኝ ነው። የአንድን መሪ የልብ ምት፣ የድምፅ ሞገድና የእግር ጉዞ ዘይቤ እንኳን ሳይቀር ይለያል። ሞሳድና ኤአይ ሲተባበሩ የኢራን መሪዎች መደበቂያ ምድር ሳይሆን መቃብር ሆኗል። እስራኤልና አሜሪካ የኢራን መንግስት ሙሉ በሙሉ ሳይፈርስ ይህን ጦርነት ለማቆም ፍላጎት የላቸውም። መሪዎቹ በዋሻ ውስጥ ቢደበቁ እንኳ ሞሳድ በኤአይ የታገዘው የሙቀት መፈለጊያ ሳምባዎቻቸው ሲተነፍሱ እንኳን ያውቃል። ዛሬ ኢራን ትዕዛዝ የሚሰጥ አዛዥ፣ መንገድ የሚያሳይ መሪ አጥታ በጨለማ ውስጥ ትገኛለች። ኢራን ይህንን ዲጂታል አዳኝ ልትመክተው ትችላለች? ቴሄራን በሳይበር ኃይሏ ብትመካም የሞሳድ ኤአይ ግን ከሰው ልጅ አስተሳሰብ በላይ ፈጣን ነው። ዛሬ በቴሄራን ቤተ መንግስት ውስጥ ትልቁ ጦርነት በባለስልጣናቱ መካከል ያለው ጥርጣሬ ነው። ማን ነው መረጃ የሰጠው? የትኛው ካሜራ ነው ያየኝ? የሚለው ቅዠት ከመድፍ በላይ ኢራንን እያዳከማት ነው። ሞሳድ ጦርነቱን የጀመረው በሰውነት ላይ ሳይሆን በስነ ልቦና ላይ ነው። ሞሳድ የኢራን መሪዎችን አድኖ የመጨረሻ ዘመቻውን የት ያቆመዋል? የኢራን መንግስት ሳይፈርስ ሰላም ሊመጣ ይችላል? እናንተስ ምን ትላላችሁ? ኤአይ ተጠቅሞ መሪዎችን መግደል ዓለምን ሰላም ያደርጋታል ወይስ የበለጠ ያመሰቃቅላታል? ሞሳድ ቴሄራንን ያለ መሪ ያስቀራት ይሆን? ሐሳባችሁን በኮሜንት አጋሩን። እንዲህ ያሉ ትንታኔዎች እንዳያመልጧችሁ ቻናላችንን ሰብስክራይብ ያድርጉ።